እንግዲህ ያው አዲስ መኪና ለመግዛት ሲታሰብ ማንም ሰው ዝም ብሎ ቀጥታ ሄዶ ገንዘብ ከፍሎ ቁልፍ አይቀበልም። አዎ፣ በእርግጥ ማንም አያደርገውም። ልክ ነው። በመጀመሪያ መኪናው ይነሳል፣ የሞተሩ ድምፅ ይደመጣል፣ ፍሬኑ በተለያዩ መንገዶች ላይ ይሞከራል። ማርሹ እንዴት እንደሚቀየር በጥንቃቄ ይታያል አይደለ? ትክክል ነው። ምናልባትም አቀበት ላይ እንዴት እንደሚወጣ ይፈተናል። ማለት በአጠቃላይ መኪናው ከገዢው ፍላጎት ጋር ተስማሚ መሆኑን ለማረጋገጥ ያው አንድ አጭር የሙከራ ሽርሽር ወይም ቴስት ድራይቭ ይደረጋል። አዎ፣ ትልቅ ኢንቨስትመንት ውስጥ ከመግባቱ በፊት ነገሮች በትክክል መስራታቸውን ማረጋገጥ ግድ ይላል። በቃ ይሄ ነው። ታዲያ ወደ ሥራው ዓለም ሲመጣም አሰሪና ሠራተኛ ልክ እንደዚሁ የሙከራ ሽርሽር ያደርጋሉ። ያው ይሄ ወቅት ሠራተኛው የድርጅቱን ባህሪ፣ አሰሪው ደግሞ የሠራተኛውን እውነተኛ ብቃት የሚመዝኑበት እጅግ ወሳኝ ጊዜ ነው። እውነት ነው፣ በጣም ወሳኝ ጊዜ ነው። ስለዚህ በዛሬው ጥልቅ ትንታኔያችን ከእነዚህ የተለያዩ ምንጮች ማለትም ከኢትዮጵያ አሰሪና ሠራተኛ አዋጅ፣ ከተለያዩ የሕግ ባለሙያዎች ማብራሪያዎች እና በተግባር ከታዩ የፍርድ ቤት ውሳኔ ሰነዶች ላይ በመነሳት በሥራ ዓለም ውስጥ ስላለው የሙከራ ጊዜ ወይም ፕሮቤሽን ፒሪየድ ምንነት እንመረመራለን። አዎ፣ የተደበቁ የሕግ ከለላዎች እና በተደጋጋሚ ስለሚፈጠሩ ስህተቶችን በደንብ እናያለን። ልክ ነው። የዚህ ጥልቅ ዳሰሳ ተልዕኮ እንግዲህ የሙከራ ጊዜን በተመለከተ ያሉትን የተሳሳቱ አመለካከቶች ማረም እና የሕጉን መሠረታዊ አመክንዮ ለአድማጮቻችን ግልጽ ማድረግ ነው። ምን መሰለ፣ ይህንን ጉዳይ ለመጀመር በመጀመሪያ አብዛኛው ማህበረሰብ የሚጋራውን አንድ ትልቅ የተሳሳተ መላምት ማፍረስ ያስፈልጋል። የኛውን መላምት ያው ብዙ ጊዜ አዲስ ስራ ሲጀመር የሙከራ ጊዜ እንዲሁ በራሱ የሚመጣ በማንኛውም የቅጥር ሂደት ውስጥ የግድ መኖር ያለበት መደበኛ አካል ተደርጎ ይወሰዳል። አዎ፣ ሁሉም ሰው እንደዛ ነው የሚያስበው፣ ግዴታ ይመስላል። ነገር ግን የሕግ ማዕከሉን ስንመለከት ነገሩ የተለየ ነው። የሙከራ ጊዜ በሕግ አስገዳጅ አይደለም። አስገዳጅ አይደለም? አዎ፣ አስገዳጅ አይደለም። አንድ ድርጅት አዲስ ሰራተኛ ሲቀጥር በቀጥታ ያለምንም የሙከራ ጊዜ በቋሚነት መቅጠር ይችላል። የሙከራ ጊዜ ተግባራዊ ሊሆን የሚችለው አስቀድሞ በሁለቱ ወገኖች መካከል ስምምነት ሲኖር ብቻ ነው። ይሄ ይገርማል። ያ ማለት ግን አሁን አንድ አሰሪ አዲስ ሰራተኛ ሲቀበል በቃል ዝም ብሎ ለአሁን በሙከራ ላይ ነህ፣ ከጥቂት ወራት በኋላ ስራን አይተን እንወስናለን ቢል በጭራሽ በቂ አይደለም። ሰነዶቹ ላይ በግልጽ እንደሰፈረው ይህ ስምምነት በሥራ ውሉ ላይ በጽሑፍ መስፈር አለበት። በቃል የሚደረግ ነገር የለም። እዚህ ላይ አንድ ትልቅ ጥያቄ ይነሳ። ያው በባህላችን ውስጥ በቃል የሚደረጉ ስምምነቶች የተለመዱ ናቸው። እመነኝ፣ ስራን ብቻ ስራ የሚሉ አባባሎች በብዛት አሉ። ታዲያ ሕጉ ለምን ይህን ያህል በጽሑፍ ሰነድ ላይ ብቻ አጥብቆ ይቆማል? በቃል የተባለው ነገር ለምን የሕግ ክብደት አይኖረውም? ምክንያቱም የጽሑፍ ማስረጃ መኖሩ የሁለቱን ወገኖች የኃይል ሚዛን የሚያስተካክል ብቸኛው መንገድ ስለሆነ ነው። ልክ ነው። የሥራ ውል እኮ የአንድን ሰው የዕለት ተዕለት ሕይወት ገቢ እና የወደፊት ዕቅድ የሚወስን ትልቅ ኮንትራት ነው። በቃል ብቻ የሚደረግ ስምምነት ከሆነ ነገሮች ሲበላሹ ማስረጃ ማቅረብ አይቻልም። ማለቴ መከራከሪያ አይኖሩም ማለት ነው። በትክክል። አንድ አሰሪ ስምምነቱን በጽሑፍ ካላሰፈረ በሕግ ፊት ያ ሰራተኛ ከተቀጠረበት የመጀመሪያ ቀን ጀምሮ እንደ ቋሚ ሰራተኛ ነው የሚቆጥረው። ዋው! ቀጥታ ቋሚ ይሆናል ማለት ነው። አዎ፣ እንደውም አሰሪው ከተወሰነ ጊዜ በኋላ በሙከራ ጊዜ ላይ ሆነ ስላላሳመንከኝ አሰናብቻለሁ ለማለት የሕግ መብት አይኖረውም። ምክንያቱም ገና ከጅምሩ ስምምነቱ በጽሑፍ አልነበረም አይደለ? ልክ ነህ። ሰራተኛው ቋሚ ስለሆነ ያለ ምክንያትና ያለ በቂ ካሳ ሊሰናበት አይችልም። ሕጉ የጽሑፍ ውልን ግዴታ የሚያደርገው ድርጅቶች ሰራተኞችን ያለ ዋስትና ያንጠለጥሉ እንዳያቆዩ ለመከላከል ነው። በጣም ግልጽ ነው። የጽሑፍ ውል ከሌለ የሙከራ ጊዜ የሚባል ጽንሰ ሐሳብ በሕግ ፊት አይኖርም ማለት ነው። አሁን ይህንን መሠረታዊ ነጥብ ካየን በኋላ ወደ ጊዜ ገደቡ እንለፍ። እሺ። የጽሑፍ ስምምነት ተደረገ፣ የሙከራ ጊዜውም ተጀመረ እንበል። ይህ ፈተና እስከ መቼ ነው የሚቀጥለው? ማለቂያ የለውም ወይስ የራሱ የሆነ ማብቂያ አለው? ማብቂያ አለው እንጂ መረጃዎቹ እንደሚያሳዩት የሙከራ ጊዜ ከ45 የሥራ ቀናት ሊበልጥ አይችልም። 45 የሥራ ቀናት። እዚህ ላይ የሥራ ቀናት የሚለው ሐረግ በጣም ትልቅ ትርጉም አለው። በጣም ትልቅ ትርጉም አለው። ያው ይህንን በተግባር ስናስለው በሳምንት 5 ቀን ብቻ የሚሠራ ድርጅት ከሆነ 45 የሥራ ቀናት ማለት 9 ሳምንታት ማለት ነው። ይህም ከ2 ወር በላይ ይፈጃል ማለት እኮ ነው።
አዎ በትክክል አስልተዋል። በዚያ ላይ ደግሞ ቅዳሜ፣ እሁድ እና የህዝብ በዓላት በዚህ ቁጠራ ውስጥ አይገቡም። ግን እዚህ ላይ የሕጉን አመክንዮ መመርመር ያስፈልጋል። ለምን 45 የሥራ ቀናት ሆነ? ማለቴ ለምሳሌ 10 ቀን ብቻ ለምን አልሆነም? ወይንም ለምን ሙሉ 6 ወር አይሰጥም? ጥሩ ጥያቄ ነው። የ45 የሥራ ቀናት ገደብ ዝም ብሎ በዘፈቀደ የተቀመጠ ቁጥር አይደለም። ይህ ጊዜ የአንድን ድርጅት የሥራ ውደት ወይም ቢዝነስ ሳይክል ግምት ውስጥ ያስገባ ነው። እንዴት? በአንድ ወር ጊዜ ውስጥ አንድ ሰራተኛ አዲስ አካባቢ ስለሆነ ሊጠናቀቅ ይችላል። ጥሩ ባህሪ ብቻ ሊያሳይ ይችላል። ልክ እንደ ጫጉላ ጊዜ ልንለው እንችላለን። አዎ፣ የጫጉላ ጊዜ ትክክለኛ አገላለጽ ነው። ነገር ግን ከ2 ወር በላይ በሆነ ጊዜ ውስጥ ሰራተኛው የሥራ ጫናን እንዴት እንደሚቋቋም፣ ከሥራ ባልደረቦች ጋር ያለውን ግንኙነት፣ የሪፖርት አቀራረቡን ማየት ይቻላል። አዎ፣ እንደውም የደሞዝ ክፍያ ጊዜ ሲደርስ የሚኖረውን የሥራ ተነሳሽነት መገምገም ይቻላል አይደል? ልክ ነህ። በሌላ በኩል ደግሞ ከዚህ በላይ ጊዜ መስጠት አላስፈላጊ ነው። አንድ ድርጅት ሰራተኛውን ለመገምገም ከ9 ሳምንታት በላይ የሚፈልግ ከሆነ ችግሩ የሰራተኛው ሳይሆን የድርጅቱ የግምገማ ስርዓት ነው ማለት ነው። ይሄ በጣም አሳማኝ ነው። ያነሳሹ የጫጉላ ጊዜ ሐሳብ በጣም ገላጭ ነው። ነገር ግን አንድ የተወሳሰበ ሁኔታ ብናነሳስ? እሺ እንስማው። ለምሳሌ አንድ የቴክኖሎጂ ኩባንያ አዲስ የሶፍትዌር ባለሙያ ቀጠረ እንበል። ባለሙያው ጥሩ የሥራ ነው፣ ግን ፕሮጀክቱን ሙሉ በሙሉ ለመረዳት ገና ትንሽ ጊዜ ያስፈልገዋል። እና አሰሪው ይሄ ሰራተኛ ተስፋ አለው፣ ነገር ግን ገና 100% አላሳመነኝም፣ ስለዚህ የሙከራ ጊዜውን ተጨማሪ ለ1 ወር እናራዝመው ቢል፣ ሁለቱም ወገኖች በዚሁ ቢስማሙ ሕጉ ይህንን ይፈቅዳል? አይ፣ ሕጉ ይህንን አጥብቆ ይከለክላል። ለአንድ የሥራ መደብ ከአንድ ጊዜ በላይ የሙከራ ጊዜ ማድረግ አይቻልም። ምንም እንኳን ቢስማሙ? አዎ፣ አሰሪው ተጨማሪ ጊዜ ፈልጋለሁ ቢል እና ሰራተኛውን ቢስማማ እንኳን ያ ስምምነት ከሕግ አግባቦች ስለሆነ ዋጋ የለውም። ይህ ሕግ ለምን አስፈለገ? ምክንያቱም የሙከራ ጊዜን ማራዘም ከተፈቀደ አሰሪዎች ሰራተኞችን ለዓመታት በሙከራ ላይ ናቸው ያኑም የቋሚነት መብት እንዳያገኙ ሊያደርጉ ይችላሉ። አዎ፣ ብዝበዛ ይሆናል ማለት ነው። ልክ ነው። የክፍተት እንዳይፈጠር ሕጉ በሩን ሙሉ በሙሉ ዘግቶታል። አሰሪው በተሰጠው 45 የሥራ ቀናት ውስጥ ፈጣንና የተቆረጠ ውሳኔ መውሰድ አለበት። ማለቴ ሰራተኛው ብቁ ከሆነ ማስቀጠል፣ ካልሆነ ደግሞ ማሰናበት ነው አይደለ? ውሳኔን ወደፊት መግፋት የሚባል ነገር የለም። በትክክል ውሳኔ መውሰድን ግዴታ ያደርጋል። እሺ፣ ይህ የ9 ሳምንታት ጊዜ ሰራተኛው በስነ ልቦናም ሆነ በሥራ ዋስትና በኩል በጣም ተጋላጭ የሚሆንበት ወቅት ነው። ታዲያ በዚህ ጊዜ ውስጥ የሰራተኛው መብት ምንድን ነው? እንደ ሁለተኛ ዜጋ ወይንም እንደ እንግዳ ነው የሚታየው? በአብዛኛው የሥራ አካባቢ የሚታየው ልማድ እኮ በሙከራ ላይ ያለ ሰራተኛ መብቱ የተገደበ እንደሆነ ነው። አዎ፣ ብዙ ጊዜ ይሄ ይታያል። ለምሳሌ በሙከራ ጊዜ ላይ ስለሆንክ ግማሽ ደሞዝ ነው የምትከፈለው፣ አሊያም አምራች ኢንዱስትሪ ውስጥ የደህንነት ጫማ ወይም መነጽር ብታገኘው ቋሚ ስትሆን ነው የሚሉ አሰራሮች በስፋት ይስተዋሉሉ። ይህ ግን ምን ያህል ሕጋዊ ነው? ያ ፍጹም የተሳሳተና ከሕግ ያፈነገጠ አሰራር ነው። ሕገወጥ ነው ማለት ነው። አዎ፣ ሰነዶቹ ይህንን ጉዳይ በማያሻማ ሁኔታ ያስቀምጡታል። አንድ ሰራተኛ በሙከራ ላይ መሆኑ ከመደበኛ ሰራተኛ ያነሰ መብት እንዲኖረው አያደርግም። የሥራ ውል ሕጉ የህብረት ስምምነቱ ወይም የድርጅቱ የውስጥ ደንብ የሚሰጣቸውን መብቶች በሙሉ ማግኘት አለበት። የሙከራ ጊዜ ማለት በቅናሽ ዋጋ የሚሰራ ጉልበት ማለት አይደለም። ይህንን በምሳሌ ለማስረዳት አንድን ቤት ከመግዛት በፊት ተከራይቶ እንደመኖር ሊታይ ይችላል። ቤቱን ለመሞከር ገብቶ መኖር ሲጀምር ውሃው፣ መብራቱ እና ሁሉም አገልግሎቶች ሙሉ በሙሉ ነው የሚሰጡት። ልክ ነው። ገና የሞከርክ ስለሆነ መብራት በግማሽ ብቻ ነው የምታገኘው አይባልም አይደለ? አዎ፣ በፍጹም አይባልም። በተመሳሳይ ሰራተኛውም ማሽኑን እያንቀሳቀሰ ለድርጅቱ ምርት እያመረተ ከሆነ ለዚያ ሥራ የተተመነውን ሙሉ ደመወዝ ማግኘት አለበት። ደግሞም የደህንነት ጉዳይ ሲታሰብ አደጋ ሲከሰት ይሄኛው ሰራተኛ ገና በሙከራ ላይ ነው ብሎ አያልፈውም። እውነት ነው። አደጋ አይመርጥም። ስለዚህ የደህንነት መሳሪያዎች አቅርቦት ላይ ምንም አይነት ልዩነት ሊኖር አይችልም። እንዲሁም ከዚህም በላይ የሕጉ ጥልቅ አመክንዮ ያለው የኢኮኖሚ ብዝበዛን በመከላከል ላይ ነው።
ምን መሰለ? አንድ አሰሪ በሙከራ ጊዜ ግማሽ ደሞዝ መክፈል ቢፈቀድለት ኖሮ ምን ይፈጠር ነበር? ምን ይፈጠር ነበር? ድርጅቶች ሁልጊዜ ሰራተኞችን እየቀጠሩ 45 ቀን በግማሽ ደሞዝ አሰርተው 45ኛው ቀን ሲደርስ እያባረሩ አዲስ የሙከራ ሰራተኛ በማምጣት ርካሽ ጉልበት ማግኘት ይችሉ ነበር። ዋው! ይሄ በጣም ትልቅ ክፍተት ሊሆን ነበር። ልክ ነህ። ሕጉ ይህንን ክፍተት ነው የሚደፍነው። አንድ አይነት ሥራ እስከተሰራ ድረስ ክፍያውም ሆነ የደህንነት ጥበቃው እኩል መሆን አለበት ብሎ ያስገድዳል። የሙከራ ጊዜ የሙያ ብቃት መፈተኛ እንጂ የሰብአዊ መብት ወይም የጥቅማ ጥቅም መገፈፊያ አይደለም። ይህ በጣም አስደናቂ የሆነ የሕግ ጠበቃ ነው። አሁን ደግሞ ወደ ውል ማቋረጥና ወደ ቋሚነት መሸጋገር ጉዳይ እንምጣ። ይህ የሙከራ ጊዜ በአንድ በኩል በጣም ቀላል የሆነ የውል ማቋረጫ መንገድን ይከፍታል። አዎ ይከፍታል። መረጃዎቹ እንደሚያሳዩት አሰሪው ሰራተኛው ብቁ ሆኖ ካላገኘው ያለምንም ቅድመ ማስጠንቀቂያና ያለምንም የካሳ ክፍያ ውሉን በማንኛውም ሰዓት ማቋረጥ ይችላል። ትክክል። በሰራተኛውም በኩል መብቱ ተመሳሳይ ነው። ሰራተኛው ስራው ካልተመቸው ወይም የተሻለ አማራጭ ካገኘ ማስጠንቀቂያ ሳይሰጥ በማንኛውም ጊዜ ስራውን ትቶ መሄድ ይችላል። አዎ ሕጉ ለሁለቱም እኩል መብት ነው የሰጠው። ነገር ግን ይህ አሰራር በተለይ ለድርጅቶች ትልቅ ስጋት አይፈጥርም? አሁን አንድ አሰሪ ጊዜውን ሰውቶ ስልጠና ሰጥቶ ድንገት ሰራተኛው ጠዋት መጥቶ በቃ ይሄዳለሁ ቢል የድርጅቱን አሰራር አያስተጓጉልም? ይህ ነፃነት ለምን አስፈለገ? እንግዲህ ይህ ነፃነት በሥራ ስምሪት ውስጥ ያለውን የተፈጥሮ የኃይል ሚዛን ለማስተካከል የተዘረጋ ነው። ማብራራት ትችያለሽ? በሙከራ ጊዜ ውስጥ አሰሪው ያለ ካሳ የማሰናበት ሙሉ ኃይል አለው አይደለ? ይህ ለአሰሪው የተሰጠ ትልቅ መብት ነው። ታዲያ ይህ መብት ሚዛናዊ እንዲሆን ከተፈለገ ሰራተኛውም በተመሳሳይ ያለምንም ቅድመ ሁኔታ የመለቀቅ መብት ሊሰጠው ይገባል። አዎ፣ ሚዛናዊ መሆን አለበት። አንድ ወገን እንደፈለገ ማሰናበት እያቻለ ሌላኛው ወገን ግን ለመለቀቅ የአንድ ወር ቅድመ ማስጠንቀቂያ መስጠት አለበት ቢባል ሕጉ ፍትሐዊ አይሆንም ነበር። እውነት ነው። እርግጥ ነው ድርጅቶች ሰራተኞች ድንገት ጥላቸው እንዳይሄዱ ስጋት ካላቸው መፍትሄው ሕጉን መገደብ ሳይሆን ሰራተኛው ሊቆይበት የሚፈልገውን ምቹ የሥራ አካባቢ መፍጠር ነው። የኃይል ሚዛኑን ማስጠበቅ ዋነኛው ጉዳይ ነው ማለት ነው። አሁን ደግሞ የ45ቱ የሥራ ቀናት ጊዜ መጠናቀቅን እንመልከት። ጊዜው አለቀ። አሰሪው ሰራተኛውን አላሰናበተም፣ ሰራተኛውም ስራውን አልለቀቀም። ምን ይፈጠራል? እዚህ ላይ ነው እንግዲህ ዋናው ነገር ያለው። እዚህ ላይ ሰነዶቹ የሚያሳዩት አንድ አስገራሚ የሕግ አሰራር አለ። 45 የሥራ ቀናት ካለፉ በኋላ ሰራተኛው በራሱ ስር ቋሚ ይሆናል። ነገር ግን የቋሚነት ጊዜው የሚቆጠረው ከ46ኛው ቀን ጀምሮ አይደለም። አዎ አይደለም። የሰራተኛው የአገልግሎት ዘመን የሚታሰበው ወደ ኋላ ተመልሶ መጀመሪያ ሥራ ከጀመረበት ማለትም የሙከራ ጊዜውን ከጀመረበት የመጀመሪያ ቀን አንስቶ ነው። ልክ ነው። ይህ በጣም ወሳኝ ነጥብ ነው። ይህ አሰራር ያው ልክ እንደ አውቶማቲክ የዲጂታል ሲስተም ነው ሊታይ የሚችለው። የጊዜ ገደቡ ሲሞላ ሲስተሙ በራሱ ይከፈትና የተመዘገቡትን መረጃዎች በሙሉ ወደ ኋላ ተመልሶ ከቀን 1 ጀምሮ ያጸድቃቸዋል። አዎ በትክክል። አሰሪው የቋሚነት ደብዳቤ ለመጻፍ ቢረሳ እንኳ ይህ ሂደት አይቆምም አይደለም? የተጠቀምክበት የዲጂታል ሲስተም ምሳሌ የሕጉን አሰራር በትክክል ይገልጸዋል። 45ቱ የሥራ ቀናት ማብቃት እንደ አንድ የሕግ ማንቂያ ወይም ትሪገር ነው የሚያገለግለው። ጊዜው ሲጠናቀቅ ያለምንም ተጨማሪ የጽሑፍ ስምምነት ወይም የአሰሪው ፍቃድ ሰራተኛው የቋሚነት መብት ያገኛል። ማለቴ በቃ አውቶማቲክ ነው? አዎ አውቶማቲክ ነው። ወደ ኋላ ተመልሶ የአገልግሎት ዘመንን መቁጠር ለምን አስፈለገ ለሚለው ጥያቄ የሰራተኛውን የረጅም ጊዜ ጥቅማ ጥቅሞች ለማስጠበቅ ነው። ለምሳሌ የአገልግሎት ዘመን ማለት እኮ ለዓመት ፈቃድ ስሌት፣ ወደፊት ድርጅቱን ሲለቅ ለሚሰላ የካሳ ክፍያ እና በተለይም ለጡረታ አበል እጅግ ወሳኝ ነው። ስለዚህ የሙከራ ጊዜው እንደ ባከነ ጊዜ ሳይሆን እንደ ሙሉ የአገልግሎት ዘመን ይቆጠራል ማለት ነው። በቃ አሰሪው አልነገርኩኝ እንጂ ገና ቋሚ አልሆንኩም ብለው መከራከር አይችልም ማለት ነው። መፍጹም አይችልም። እንግዲህ በዛሬው ዳሰሳችን በርካታ ቁልፍ ነጥቦችን አንስተናል። የሙከራ ጊዜ አስገዳጅ አለመሆኑን፣ የግድ በጽሑፍ መሆን እንዳለበት፣ የ45 የሥራ ቀናት ገደብ በምንም ምክንያት ሊራዘም እንደማይችል አይተናል። አዎ እንዲሁም በሙከራ ጊዜ ውስጥ የሚገኝ ሰራተኛ ሙሉ ደመወዝ እና የደህንነት ጠበቃ ማግኘት መብት እንዳለው በሰፊው ተመልክተናል። ከዚህ በተጨማሪ ማቋረጥና ወደ ቋሚነት መሸጋገር ያለውን ሂደትም ዳሰሰናል። አዎ እዚህ ላይ ግን አንድ ማሳሰቢያ መነሳት ያለበት ጉዳይ አለ። እሺ፣ ምንድን ነው?
አሁን የተተነተኑት ሕጎችና መብቶች በመደበኛ የግል ዘርፍ አሰሪና ሰራተኛ አዋጅ ስር የሚተገበሩ መሆናቸውን፣ በመንግስት መስሪያ ቤቶች ወይም በልዩ ልዩ የሥራ ዘርፎች ውስጥ ያሉ ሰራተኞች የራሳቸው የሆነ የተለየ የሕግ ማዕቀፍ እና የሙከራ ጊዜ ርዝማኔ ሊኖራቸው እንደሚችል መገንዘብ ያስፈልጋል። ያ በጣም ተገቢ የሆነ ማሳሰቢያ ነው። ታዲያ የዛሬውን ጥልቅ ትንታኔ ከመቋጨታችን በፊት ለአድማጮቻችን አንድ ጠንከር ያለ ሐሳብን ማንሳት ያስፈልጋል። እሺ። አንድ ትልቅ ድርጅት ውስጥ ያለ የሰው ሀብት ሥራ አስኪያጅ በሥራ ብዛትና በሪፖርት ተጠምዶ የሰራተኞቹን የሙከራ ጊዜ መከታተል ረሳ እንበል። እናም በ47ኛው የሥራ ቀን አንድን ሰራተኛ ጠርቶ ያሰብኩትን ያህል ብቁ ሆኖ ስላላገኘውኝ በሙከራ ጊዜ ላይ ስለሆንክ ከዛሬ ጀምሮ ውልህን አቋርጫለሁ ቢል ምን ይፈጠራል? ዋው! ይህ በጣም ከባድ ስህተት ነው። የዚህ ድርጊት ውጤት እጅግ በጣም ከባድ ነው። አሰሪው በ47ኛው ቀን በሙከራ ላይ ነው ብሎ ቢያስብም ሰራተኛው ግን በሕጉ መሠረት ከ2 ቀናት በፊት ማለትም በ45ኛው ቀን ማብቂያ ላይ በራስ ሰር ቋሚ ሆኗል። ልክ ነው፣ ቋሚ ሆኗል። ስለዚህ አሰሪው የፈጸመው ነገር የሙከራ ጊዜ ስንብት ሳይሆን ቋሚ ሰራተኛን ያለ በቂ የሕግ ምክንያት ከሥራ ማሰናበት ይሆናል ማለት ነው። ትክክል። ይህ ደግሞ ድርጅቱን ትልቅ የካሳ ክፍያ፣ የሕግ ክርክር እና ያልታሰበ የገንዘብ ኪሳራ ውስጥ ይጥለዋል። በትክክል። ይህ የሚያሳየው የሕግን ቀናትና ገደቦች ማወቅ መብትን ለማስከበር ብቻ ሳይሆን ከትልቅ ተቋማዊ ኪሳራና ውድቀት ለመዳንም እጅግ ወሳኝ መሆኑን ነው። አዎ፣ በጣም ወሳኝ ነው። ማንም ሰው የራሱን ወይም የተቋሙን የሥራ ውል ቆም ብሎ መመርመር፣ ቀናትን ማሰላት እና ሕጋዊ አሰራሮትን ማረጋገጥ አለበት። ልክ ነው። ይህንን በማሰብ የዛሬውን ጥልቅ ትንታኔ እናጠናቅቃለን። የሥራው ዓለም ግልጽናና የሕግ ከለላ የሞላበት እንዲሆን እንመኛለን። መልካም ጊዜ።